ወደ 106 የሚሆኑ በተለያየ ምድብ ውስጥ ያሉ የጥበቃ ቦታዎች አሉ። የሀገራችንን ቆዳ ሽፋን ወደ 14% ገደማ የሚደርሰውን ይይዛል። ትልቅ ቦታ ነው። አንድ ሀገር ሊሆን ይችላል ማለት ነው። ስለዚህ አሁን በባለ ተራራዎች ብሔራዊ ፓርክና ስንቅለ ቆርኬዎች መጠለያ ላይ የተሰራው ስራ የአትላስ ዝግጅት እና እንደዚሁም የዌብ ፕላትፎርሙ ዝግጅት እንደ ስፕሪንግ ቦርድ የሚያገለግለን ነገር ማስፈንጠሪያ ነው። ስለዚህ ብዙ ስራ ከፊታችን አለ። ለዚህ ስራ ደግሞ ብዙ ሪሶርስ ይጠይቃል ማለት ነው። ፋይናንስ ይጠይቃል፣ ቴክኒክ ይጠይቃል እና ሁላችንም ለዚህ መዘጋጀት ያስፈልጋል ማለት ነው። ክቡር ዶክተር አብዲሳም እንዳሉት ጀምረናል፣ ወደ ኋላ የሚመልስና የሚያቆመን ነገር የለም ተብሏል። ስለዚህ ይሄንን እውን ማድረግ ከሁላችን ይጠበቃል። እንደ ኢትዮጵያ ዱር እንስሳት ጥበቃ ባለስልጣንም እኛንም ወደ ኋላ የሚመልስ ነገር አይኖርም የሚለውን ነገር ለመድገም ፈልጌ ነው። ይሄ እንግዲህ በአይነቱ የመጀመሪያው የፕሮቴክትድ ኤሪያ አትላስ በዚህ ልክ ሲዘጋጅ የመጀመሪያ ነው የሚሆነው። የዌብ ፖርታሉም ፕላትፎርሙ እንደዚሁ የመጀመሪያ ነው የሚሆነው። በመሆኑም እንግዲህ እየሰራን እየተማርን እያሻሻል ነው የምንሄደው ማለት ነው። ለዚህ ለባሌና ለስንቅሌ ከተሰሩት ስራዎች ላይ ለቀጣዮቹ ደግሞ ብዙ የምንማራቸውና የምናሻሽላቸው ይኖራሉ። ሁለቱ ላይ የተሰሩት ስራዎችም ላይ በኋላ ሲቀርቡልን እንደዚሁ አሁንም እድሉ ክፍት ነው ለማሻሻል ግብዓት ለመስጠት። አንዱም የዚህ መድረክ ዓላማ እሱ ስለሆነ ማለት ነው። አንደኛው ይሄ ነው፣ ማስፈንጠሪያ ነው፣ ስፕሪንግ ቦርድ ነው ይሄ እንጂ ያበቃለትና የጨረስነውና እንደው ሴሌብሬት የምናደርገው ነገር አይደለም። ወገብ የሚያጎብጥ ትልቅ ስራ ከፊታችን አለ የሚለው ነገር በደንብ ተሰምሮ መያዝ አለበት የሚለውን ነው። ሁለተኛ ይሄ ስራ የሚያግዘን አትላሱ እና የዌብ ፕላትፎርሙ ትልቁ የፕሮቴክትድ ኤሪያዎቻችን ችግር ከመሬት አጠቃቀም ጋር የተያያዘ ነው። ቅድም እንዳልነው እነዚህ 106 ጥበቃ ቦታዎች መሬት ላይ ነው ያሉት። ሰፊ ቦታ የሸፈኑ ናቸው። በመሬት አጠቃቀም ላይ ደግሞ የፍላጎት አለመጣጣም፣ የፍላጎት ተቃርኖች እጅግ እየፈተኑ ነው ያሉ ነገሮች ናቸው። ስለዚህ ሀገራችን ወደፊት የመሬት አጠቃቀም ስርዓት ሲኖራት ለዛ ደግሞ ግብአት የሚሆንና አስቀድሞ የጥበቃ ቦታዎቻችንን መልክዓ ምድርና ወሰናቸውን ዲፋይን አድርጎ ይዞልን የሚያቆይ ነገር ነው ማለት ነው። ስለዚህ ለዛ በትልቅ ግብአትነት የሚጠቅመን ነገር መሆኑን በደንብ መያዝ ያስፈልጋል። ለቅድመ ማስጠንቀቂያም ደግሞ አስፈላጊ የሆኑትን መረጃዎች የሚሰጡን በተለይ ተለዋዋጭነት ያለው የስነ ምህዳር ሁላችንም የምናውቀው ነገር ነው። አየር ንብረት ተመሳሰሉት፣ እሳት በየዓመቱ ጥበቃ ቦታዎቻችን የሚፈታተሩ ነገር ናቸው። ለዚህም ደግሞ ጥሩ ግብአት አስቀድመን ለመከላከል የሚያግዘን ስርዓት እየዘረጋ መሆኑን በደንብ መያዝ ያስፈልጋል። ስራችንንም ደግሞ ጥራት ያለውና ወጪ ቆጣቢ በሆነ መልኩ እንድንሰራ የሚያግዘን መሆኑንና ከሁሉ በላይ ደግሞ ለቱሪዝም መዳረሻ ልማት እንደዚሁ አስተዋጽኦ የሚያደርግ ለጥናትና ምርምር ከሁሉም በላይ ደግሞ መረጃን መሰረት አድርገን ውሳኔ ለመስጠት የሚያግዘን ነገር መሆኑን በደንብ መያዝ ነው። ትልቅ ስራ ተሰርቷል። ስለዚህ በዚህ ውስጥ ለተሳተፋችሁት ሁላችሁንም የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን በርካታ ባለሙያዎች ተሳትፏቸዋል። በተለይ አቶ ኃይሉ ዘርፉ እና ሌሎቻችሁም እጅግ በጣም ማመስገን እወዳለሁ። የስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እንደዚሁም የአንበሳውን ድርሻ ይዛችሁ እዚህ ደረጃ ላይ እንድደርስ አስተዋጽኦ አድርጋችኋል። እጅግ በጣም እናመሰግናለን። ትብብራችን ይቀጥላል የሚለውን ነገር ተስፋ እናደርጋለን።